ሰላም ጤና ይስጥልን። የገውን ዜና መረጃዎችን እንሆ። በዙ 23 የታጀበው አውደ ውጊያ በድል ተጠናቀቀ። አፋብን ቴዎድሮስ ዙ 23 ማራኪው 109ኛ ኮር 99ኛ ክፍለ ጦር በቀን 20/06/2018 ዓ.ም ማቻከል ወረዳ አማኑኤል ከተማ ከምሽቱ 2 ሰዓት ተኩል የተጀመረው ትንቅንቅ አድማሱን አስፍቶ በትናንትናው ዕለት በቀን 21/06/2018 ዓ.ም አንቡሊ ሸለል ላይ ዳሞት ግራ ቅዳምን ቀጥሎ የዋለ ሲሆን ባይበገሬዎቹ 109ኛ ክፍለ ጦር በድል ተጠናቋል። ቴዎድሮስ 109ኛ ኮር ዙ 23 ማራኪው 99ኛ ክፍለ ጦር የአርሶ አደር ንብረት ለመዝረፍ የቋመጠውን አረመኔውን ኃይል በዙ 23 ሲያራውጠው ውሏል። በሁለቱም ወገን ዙ 23 የታጀበ ከባድ አውደ ውጊያ የተደረገ ሲሆን ጠላት ሙትና ቁስለኛውን ሳይነሳ ወደ መጣበት ፈርጥጧል። የወገንን ምት መቋቋም ያቃተው አረመኔው ኃይል መድፍ ቢበል በመጠቀም የአርሶ አደር ንብረት ያወደመ መሆኑን የዓይን እማኞች ገልጸዋል። ሌላው የ206ኛ ኮር 14ኛ ክፍለ ጦር የቀስተ ዳመና ሻለቃ በጠላት ላይ ጥቃትን በመፈጸም በርካታ የብልጽግና ሰራዊት ሙትና ቁስለኛ ማድረግም ችሏል። የአፋብን ቴዎድሮስ 206ኛ ኮር 14ኛ ክፍለ ጦር የብረኛው ቀስተ ደመና ሻለቃ ሰራዊት አባላት ከደብረ ኤልያስ ከተማና ከየጋት መገንጠያ በመነሳት ወደ አሰርማ ጎፍጭማ ቀበሌ በተንቀሳቀሰው የወራሪ የብልጽግና ሰራዊት ላይ ከፍተኛ ጥቃት በመፈጸም በርካታ ቁጥር ያለው የጠላት ሰራዊትን ሙትና ቁስለኛ አድርገውታል። አሰርማ ማሬብ ላይ ታቦት ለማስከበር ሲንቀሳቀስ የነበረውን የጠላት ኃይል ጀግኖቹ የቀስተ ደመና ፋኖች ደፈጣ በመጣል ገርፈው ሲመልሱት፣ በተመሳሳይ ሰዓት ጎፍጭማ ከተማ ላይ በተደረገ ውጊያ በርካታ የጠላት ሰራዊት ሙትና ቁስለኛም ሆኗል። በዚህ ሰዓት የወረዳው የብልጽግና ሰላምና ደህንነት ተብዬው ደምሴ ከጀግኖቹ ጥይት ለትንሽ አመልጦ በባህር ጭቃ ተነክሮ ማምለጡን ምንጮች ገልጸዋል ሲል የ206ኛ ኮር 14ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ገልጿል። በተያያዘም ግልገል በለስ ማንዱራ መተከል ህዝባዊ ውይይት ተደርጓል። የገጠመን የህልውና አደጋ ለመቀልበስ ምንም ሳይበገረን ከአማራው ህዝብ አልፎ ሌላውን ኢትዮጵያውያን ወገናችንን በጋራ ህዝባችንን እናደራጃለን፣ እንመክራለን፣ ቀጣይ አቅጣጫ እናስቀምጣለን። ትግላችን ህዝባዊ ነው። የመጪው ዘመን የህዝባችን ዕጣ ፈንታ የሚወሰነው ዛሬ ላይ በመናደርገው እያንዳንዱ የትግል እቅድ አበርክቶና ውሳኔ እንደሆነ ጠንቅቀን ስለምናውቅ እያንዳንዷን እርምጃችን ጥንቃቄ በተሞላበት አስተውሎት እንጓዛለን። በአዲስ አስተሳሰብና ተስፋ የተነሳው አዲሱ ትውልድ ታሪክን መርምሮ እየተረዳና ደካማ ጠንካራ ጎኖችን እየፈተሸ በድል መስመር ሀዲዱን ጠብቆ እየተጓዘ ላለመሳሳት የሚሰራ ድንቅ ትውልድ ነው። ሁሉንም ነገር በራስ አቅም ማድረግ የሚችል ድንቅ መሪ ያለው መሪውን ከራሱ አስተሳሰብ የወለደ ብቁ ትውልድ ነው ሲል ፋኖ ብርሃኑ ቻሌ ደመላሽ ገልጿል። ይህ በእንዲህ እንዳለ ከጠላቶች ጋር ለዓመታት ለመዋጋት የሚያስችለኝ እጅግ የላቀ ቴክኖሎጂና ትጥቅ አለኝ ስትል ኢራን ገለጸች። ኢራን የአጸፋ እርምጃዋ ገና ምንም እንዳልተነካ አሳውቃለች። ሌሊቱን እስራኤልን በሚሳኤል እየደበደበች ባህሬን፣ ኳታር፣ ኩዌት፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ላይ ሚሳኤል ስትጥል አድራለች። ዓለምን ጉድ የሚያሰኝ እጅግ ዘመናዊ ሚሳኤሎችን መታጠቋንም ይህንን በቀጣይ እንደምትጠቀማት እያሳወቀች ትገኛለች። ኢራን ከጠላቶች ጋር ለዓመታት መዋጋት የሚያስችለኝ እጅግ የላቀ ቴክኖሎጂና ትጥቅ አለኝም ብላለች። አንድ የኢራን ሰላማዊ ቤታዊ ዘብ ከፍተኛ መኮንን አሁን ሀገሪቱ የተጠቀመች ያለችው በመጋዘኖች ውስጥ የቆዩ የቀድሞ ትጥቆችን ብቻ እንደሆነም ገልጸዋል። ጦርነቱ እየገፋ ሲሄድ ግን እስካሁን ጥቅም ላይ ያልዋሉ በጥንቃቄ ተደብቀው የቆዩ እጅግ ዘመናዊና ኃይለኛ ሚሳኤሎችን እንደሚተኩሱም ዝተዋል። እንደ ሲኤስአይኤስ ሚሳይል ዲፌንስ ፕሮጀክት መረጃ ምንጭ ኢራን ባለፉት 30 ዓመታት ውስጥ ከ300 እስከ 2500 ኪሎ ሜትር ርቀት መጓዝ እንደሚችሉ የሚገመቱ የተለያዩ የባላስቲክና ክሩዝ ሚሳይል አይነቶችን አበልጽጋለች፣ ታጥቃለች። ሻሃብ አንድ የተባለው ሚሳይል አጭሩን ርቀት 300 ኪሎ ሜትር የሚጓዝ ሲሆን ሶማር የተባለው ሚሳይል ደግሞ ረጅሙን ርቀት 2500 ኪሎ ሜትር መጓዝ የሚችል ነው። በሌላ በኩል ኢራን ከእስራኤል ውጪ በሰባት የአሜሪካ ወዳጅ ሀገራትና አሜሪካ ጦር ሰፈሮች አሉባቸው በምትላቸው ሀገራት ላይ የሚሳኤልና የድሮን ናዳ አዝንባለች። እነዚህም ሀገራት ጆርዳን፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኳታር፣ ባህሬን፣ ኩዌት እና ኢራቅ ናቸው። ከዚህ ባለፈ ኢራንና አሜሪካ በማሸማገል እንዲሁም በገለልተኝነት በምትታወቀው ኦማን ወደብ ላይ የድሮን ጥቃት ደርሶ አንድ ሰው መጎዳቱም ታውቋል። እስካሁን ከመካከለኛው ምስራቅ ሀገራት የድሮንም ይሁን ሚሳኤል ጥቃት ያልተሰማው በኦማን ብቻ ነበር። ሰሞነኛ መረጃዎች እነኝን ይመስሉ ነበር።